ክርስቲያን በገበሬ ይመሰላል፣ በወንታደር ይመሰላል። ከዚያ ደግሞ ምን ተብሏል? በሩጫኤ በዘመኑ የቅዱስ ጳውሎስ መልእክት የተጻፈበት ጊዜ በግሪክ የቡቲ ወይም ዛሬ ቦክስ የሚባለው ነው አይደል? የሱ ውድድር የነበረበት ጊዜ ስለነበረ በእነዚያ ተወዳዳሪዎችና በሩጫ ተወዳዳሪዎች መስሎ ሁሉ አስተምሮበታል። እኔ ቡቲ ሰልጥኖ ግን አላልፈው። የተጻፈበት ምክንያት በዘመኑ ምሳሌ እንደዚያ ብሎ ተጽፏል ማለት ነው። ልክ ደግሞ እንደዚህ ሁሉ በነጋዴ ነው። አሁን ዛሬ ሁላችሁ ራሳችሁን ነጋዴ አድርጋችሁ ሳሉ ሁላችሁ እኔ ነጋዴ በሆን በቃ አሁን እንግዲህ እኔ የመንግስተ ሰማያት ነጋዴ ነኝ። ምክንያቱም ጌታ ብንሏል መንግስተ ሰማያት መልካም እንቁን የሚፈልግ ነጋዴ ትመስላለች ብሏል። አሁን እዚህ ውስጥ የተቀመጥነው ሁላችንም ለንግድ ነው። ነጋዴ የሚያወጣው አለ፣ የሚያጣው አለ፣ የሚያገኘው አለ፣ የሚያተርፈው አለ፣ የሚያከስረው አለ፣ የሚያማክረውም አለ። እነዚህ ለይቶ ማወቅ አለበት። ምን አወጣለሁ? ምን አጣለሁ? ምን አገኛለሁ? ምን እከስራለሁ? ማለት የነጋዴ አንዱ እኮ ተመንገቱ ነጋዴ የሚያሰኘው አንዱ ምንድን ነው? ምን ይመስላችኋል? የመጀመሪያው ምን ያበላል የሚል ማወቅ አለበት። አሁን የሚሸጥ ምንድን ነው? ድንች በሚሸጥበት ጊዜ ቧያ የሚሸጥ ከሆነ ይከስራል ማለት ይሰውይ የሚሸጠውን አሁን ምንድን ነው የሚያበላ? ትክክለኛው ንግድ ምንድን ነው ብሎ ንግድ ማወቅ አለበት። የት ነው የምነግደው ብሎ ደግሞ ማወቅ አለበት አንድ ሰው ማለት። አሁን አንድ ሰው ገዳም መጥቶ ከረሚላ ቢል ይከስራል። የሚሸጥበትን ማወቅ አለባችሁ ማለት። የት እንደሚሸጥ ካልታወቀ ይከስራል። ንግድ ጊዜ አለው። ንግድ ምንነት አለው። የትነት አለው። መቼት ነው የሚባለው። በዚህ በስነ ጽሑፍ ቋንቋ መቼት ይባላል። መቼና የት ማለት መቼት የሌለው ክርስቲያን የስነ ጽሑፍ ባለሙያዎች መቼት እያሉ እናንተ መቼት አልባ ትኖራላችሁ። መቼና የትን ለይተን ማወቅ አለብን። መቼ ነው የሚያዋጣኝ፣ የት ነው የሚያዋጣኝ ብሎ መናገር አለበት። እንኳን ንግድ እኮ ንግግር ያለ ጊዜውና ያለ ቦታው ከተነገረ ያጠፋል። ያለ ቦታ መልካም ንግግር ቢሆን እንኳን ወብዙ ነገር ዘእነግረክሙ ወባይቱ የትግዱ ጻዊሮቶ ይዜ ጌታ ዓለምልን ነው የምነግራችሁ ነገር ነበረ የሚል ነገር ግን ዛሬ ልትሸከሙት አትችሉም ይላል። ጊዜ አለው። ሰው የሚሰማበትም ጊዜ አለው፣ የሚናገርበትም ጊዜ አለው። ለሁሉም ነገር ጊዜ አለው። ያለ ጊዜው መከራ ብቻ ሳይሆን ጸጋ ራስን ጥፋት ነው። ያለ ጊዜው ከመጣ ጸጋም ቢሆን ያጠፋል። ጊዜ ያሻዋል በእውነቱ ማለት ጊዜውን ጠብቆ ታግሶ መቆየት ታገስቶ ለእግዚአብሔር ወቀፍ ኖቶ ወውእቱ ይሬሰከለ ከመትረሳ ለምድር እግዚአብሔርን ታገሰው ቆየው እርሱም ርስትን እንድትወርስ ያደርግሃል ይላል ቅዱስ ዳዊት። እንዳል የሚነግደውን መቼ የሚነግደውን የት የሚያውቅ እንደገና የሚነግደውን ምንነት የሚያውቅ አንድ ሰው እግዚአብሔር ያሳያችሁ። ንግዱ የንግዱ ወረት 100,000 ብር የሚዝናናው በ200,000 ብር ከሆነ ነጋዴ ነው ምንድን ነው? ቀልደኛ መሆን ያለበት ማለት 100,000 ብር ያወጣል። 100,000 ብር አይነቱ ነው ወይም 100,000 ብር ያተርፋል። 200,000 ብር ያወጣል። ነጋዴ ማለት በራሱ እኮ በኢኮኖሚክስ ትምህርትም እናንተ እንደምትሉት እኔ ተውሸን እንደምትሉት እኮ አንድ ሰው ነገደ የሚባለው ወጪው አንሶ ገቢው ሲበዛ ማለት ይሄ ነጋዴ ይባላል። ወጪው አንሶ ገቢው ሲበዛ ይሄ ሰው እየነገደ ነው ይባላል። ሀገርም አደገች የሚባለው እንደዚያ ነው። እንግዲህ እሱን ለገቢዎች ሚኒስተር እንተዋለን፣ የሚያገባኝ ነገር የለም። ዋናው ሀገርም አደገ የሚባል ጥቂት አስወጥታው ብዙ ስታስገባን እንደሱ ነው እንጂ በሬ ኤክስፖርት አድርገን ቆዳና ሌጡ አስገብተን ሀገራችን አደገች አንል ማለት አነ ነፍሱ ሰጠን ሙት ቆዳ ተቀብለን ኢትዮጵያ በተጸገች መቼም አንልም ማለት። ስለዚህ ምን ያሻዋል ማለት ወጪውና ገቢ ተለይቶ መታወቅ አለበት ማለት ተጠቅቆ ሰው እና ንግድና ወጪና ገቢ መታወቅ አለበት እና የምናወጣው ጥቂት የምናገኘው ብዙ
ኑሮ ማለት ይሄ ነው። በአጠቃላይ በምድር ያለነው የህይወታችን መንገድ ኑሮ ነው። አጠቃላይ የሰው ልጅ ኑሮ በራሱ ንግድ ነው። ፖለቲከኞች ይላሉ አይደል? በጣም ምንድን ነው የሚባለው? ማን ኢዝ ባይ ኔቸር ፖለቲካል አኒማል ይባላል አይደል? ሰው በተፈጥሮ ፖለቲካዊ እኔ አላልኩም፣ እናንተን ያላችሁት። ሰው በተፈጥሮ ፖለቲካዊ ነው እኔ ያልኩት። እንስሳ ያላችሁ እናንተ ናችሁ፣ ራሳችሁን እንስሳ አትበሉ። ስለዚህ ሰው በተፈጥሮ ፖለቲከኛ ነው ይላሉ። እንግዲህ ፖለቲከኞች ነው እንደዚህ አይነት ይሄ እንደዚህ ምንድነው? ምክንያቱም ፖለቲካ ማለት እንዴት እንጠበቅ ማለት ስለሆነ ሰው ራሱ ፖለቲከኛ ነው ይላሉ። ለምሳሌ ጓሮአችን አይጥ እንዳይመለው ምን እናድርግ? ይሄም ፖለቲካ ነው። ይህ ፖለቲካ ባክቴሪያዎች እንዳይገሉን ውሃ አፍልተን እንጠጣ። ይሄም ፖለቲካ ነው። ፖለቲካ እንዴት ተጠንቅቀን እንኑር ስለሆነ ይሄም ቢሆን ፖለቲካ ነው የሚሉት እንግዲህ ለባለሙያ እንግዲህ እሱንም ለፖለቲከኛ ትቻለህ። ግን እኔ ከሱ ይልቅ ሰው በተፈጥሮ ነጋዴ ነው። እስኪ በሉላችሁም ሰው በተፈጥሮ ምንድን ነው? እንጂ ለምሳሌ ስንወለድ የስንት ወር ሰው ነበር? ንገሩኝ። የ9 ወር ከ5 ቀን ከ10 የሚያደርግ አንዳንዱ ልጅ ከ5 ቀን። አሁን ለምሳሌ ስንት ዓመት ነው አንተ? ማለና አይደል 27 ከ9 ወር ስንት ዓመት አተረፈ? ንግድ እድሜ ራሱ እኮ ንግድ እኮ ነው ማለት። እድሜ ራሱ ንግድ የሚሉላችሁ ማለት እያተረፍን ነው የምንኖረው ማለት። አሁን መጀመሪያ ምን ከእናታችን እቅፍ እያለ ምን ነበር የምናደርገው? ጡት ነበር የምንጠባው። አሁን ምን እናደርጋለን? እንበላለን አይደለም? ይህም ትርፍ ነው በእውነቱ ማለት። ሰው በህይወት ዘመኑ ለቅሶ ነበር፣ አሁን እያረጋጅ ነው። ንግድ እኮ ነው ይሄ። እያለቀስክ ተወለድክ፣ ዛሬ ትስቃለህ። ይሄ ንግድ ነው። ሳቅን ያተረፍከው በመኖር ነው። ኑሮ ሳቅን አተረፈ ማለት። ስንወለድ ምንድን ነበር? እርቃናችን። እስኪ እርቃናችን በሉ። አሁን ምን አትርፈና? ልብስ አትርፈናል ማለት። ስንወለድ ቢመክሩንም አናውቅም ነበር። አሁን ለመምከርም በቅተናል። ሁላችሁም እኮ አሁን እኮ ማይኩም በሰጣችሁ ስብከቱንም አትለርቁትም አይደል? አሰሩትም እንጂ ለነገር እኮ ጎበዞች ናቸው። ታሽሩታላችሁ እናንተም ቢሆን ማለት ነው። ስለዚህ ሁሉም ሰው አሁን ይሰብካል። ግን ቁም ነገሩ ምንድነው? ክፉና በጎ ለመለየት የበቃ ነው። እሱ ንግድ ነው። እንዴት ያለ አይምሮ! ሰው ተጠንቅቆልን እንኖር ነበር። ተጠንቅቀን ለመኖር የሚያስችል አይምሮ ሰጠን። ሰው ሩጦልን እናመልጥ ነበረ። ሩጠን የምናመልጥበትን እግር አተረፈ። ድሮ አውሬ ቢመጣ እናታችን አዝላ ሩጣልን ነበር የምናመልጠው። አሁን እኛ ሩጠን የምናመልጥበት አግኝተናል። ድሮ ምንም መጉረስ የማይችል እጅ ነበረን። አሁን የሚያጎርስ እጅም ይዘናል። ይህም ትርፍ ነው። ድሮ ሆዳችን ቢቆርጠን ራሳችን ቢፈልጠን ብለን እናለቅሳለን፣ እናታችን እናስቸግራለን እንጂ ይሄን አመመኝ እንኳን አንልም። ያለ ፍላጎታችን የሆነ መድኃኒት ቢግቱን ይሄ አይሆነኝም ማለት አይቻል። አፋችን አልፈታም፣ ዝም ብለን መጋት ነበረ። አሁን ግን ይሄን አልበላ ይሄን አላደርግም ብለን ክፉና ደግ የምንናገርበትን የምንለይበትን አንደበት አግኝተናል። የሁሉ ትርፍ ነው። ራስን ችሎ መቆም ትርፍ ነው። ከወደዱት መድረስ ትርፍ ነው። ከወንጀቱም ደርሶ መዋል። ሰዎች እኮ እኛ ብዙ ጊዜ ጸጋችንን የምናደንቀው ከሰው ትከሻ ላይ ስናየው ስለሆነ ነው እንጂ ውሎ ማደር እንዴት ያለ ትርፍ ንግድ መሰላችሁ? ተንቀሳቅሶ ማደር፣ ተንፍሶ ማደር፣ ተቀምጦ መዋል ራሱ እኮ ትርፍን። ተጎለቱ ስራ ፈታችሁ አይደል? የማያስቀምጥ ደዌ ያለባቸዋል። መቆም ትርፍ ነው በእውነቱ ማለት። መራብን እኮ ስንቻን ነው። በሽታ ሲመጣ እንኳን መዝገብ መራብም አይቻልም። በሽታው ይዘጋልና ማለት ነው። ስለዚህ ሁሉም ነገር ይህ ዓለም ለትርፍ የተፈጠረ ነው። ሰው ነጋዴ ነው። ይህ ዓለም ለትርፍ የተፈጠረ ነው። አበው በዚህ ዓለም አተረፉበት። ያላተረፉበት ነገር የለም። እኛ እንዳንከስርበት እግዚአብሔር ይርዳን። እድሜ ትርፍ ነው። እድሜ ትርፍ እኮ ነው። 50 ዓመት ምኖራለ የዘላለም ሕይወት እናተርፉበታለን። ዳዊት በ70 ዘመኑ የአምላክ ልብ የሚባል ዘላለማዊ ስምን አተርፎበታል።
ዘላለማዊ ስምን አባቶቻችን በሁሉ ነገር ነግደው አትርፈዋል። በእውነቱ ማለት 3 ሰዓትን ያተረፈባት ሰው አለ። የሚደንቀኝ ሰው ሁሉ በቀኝ የተሰቀለ ወንበዴ በቀኝ የተሰቀለ 3 ሰዓት ተሰልበዋል፣ አተረፈባት። ያኛው ደግሞ ከሰረባት። ሞኝ ሰው ከመልካም ዘመኑም አያተርፍም፣ ከክፉ ዘመኑም አያተርፍም። ቢያንስ እኮ ሰው በመልካሙ ካልተጠቀመ በክፉ መጠቀም አለበት። በዚህም ያልተጠቀመ ሰው ነው ይሄ ሰው ማለት። ስለዚህ ላወቁበት ሁሉ ማትረፊያ ነው። ማጣት ማትረፊያን፣ ማግኘት ማትረፊያን፣ መሾም ማትረፊያ ነው፣ መሻርም ማትረፊያ ነው፣ ርስት መውረስም ማትረፊያ ነው፣ መሰደድም ትርፍ ነው። ላወቀበት ሰው ሁሉ ትርፍ ነው። ሰይጣን እንኳ ቢሆን ላወቀበት ሰው ጥቅም ነው። ሰይጣን እንኳ ቢሆን አበው በሰይጣን ጸድቀውበታል። እኛ ግን በመላክም የምንጸድቅ አይመስለኝም። ግን አይዟችሁ እንጸድቃለን። እመቤታችን ስለምታማልደን መድኃኔዓለም ቸር ስለሆነ አበው ዲያብሎስን ታግለው ጸደቁበት እኮ። እንዲያውም እኮ አባታችን አቡነ ተክለ ሃይማኖት ዲያብሎስ ሊደበድብ አጋንንት ሊፈትማቸው ሲመጡት ጸሎታቸውን አቋርጠው ዝም አሉ። በድንጋይ መጥቶ ሲቀጠቅጣል እስከ ሊደቅቅ አጽሙ ይላል። አጥንታቸው እስኪሰበር ደበደባቸው እስኪነጋ ድረስ። ኋላ መልአኩ መጥቶ አጋንንትን አባሮ ለምንድን ነው አልጸልይም እንዲህ አላቸው። አይ እኔ አልጸልይም። ቢሆን አታመጥም? እኔ አላመጥም። እንዴ ለምን? ካናተምኩ አጋንንቱ ይሸሻሉ። ከሸሹ ደግሞ አይደበድቡኝ። ካልደበደቡኝ ክብር አላገኘም። ምክንያቱም ክርስቶስ ምን ብሏል? ሰውነቱን የሚወዳት ሰው ካለ ይጣላት ብሏል። ምን ይበላት ነው ያለ? ይጣላት። አበው ስጋቸውን የሚጥሉበት ምክንያት ይፈልጋል። ጌታ መድኃኔዓለም ኢየሱስ ክርስቶስ እንዲህ አለ፣ ዘዋንታ አዴ ውእቱ ይድን አነ ውእቱ አንቀጸ አባግዕ ዘበአማን፣ እኔ እውነተኛ የበጎች በር ነኝ። ዘዋንታ አዴ ውእቱ ይድን፣ በእኔ በኩል የገባ ሰው እርሱ ይድናል። ይበውጉ ወይ ወፅ፣ ወደ እኔ ይገባል ይወጣል። ወይ ረክም ራእየ፣ ይበውጉ ወደ ሃይማኖት ይገባል ይወፅ፣ ምግባር ለመስራት። ይበውጉ ወደ ትምህርት ይወፅ፣ ወደ ማስተማር። ይወፅ ከሥጋ ፈቃድ ይወጣል፣ ወይ ይበውጉ ወደ ነፍስ ፈቃድ ይገባል። ወይ ረክም ራእየ፣ መሰማሪያን ያገኛል አለ። ሰውነቱን ለመከራ አሳልፎ የሚሰጥበት ገራይተ መስቀልን ያገኛል አለ። መስቀል የነፍስ መሰማሪያ ነው። መከራ የነፍስ የክብር ሀገሯ ነው። ወደዚያ መሰማሪያን ያገኛል። መከራ ያጣ ሰው ነፍሱ ተቅበዝባዥ የሆነ ሰው ነው። የነፍስ መሰማሪያዋ ምንድን ነው? መከራ። አባቶቻችን እንዲህ አድርገው ከሁሉ ነገር አትረፈዋል። እኛሉ ለማትረፍ ያብቃን። 3 ነገሮችን ልናገርና ትምህርቱ እዚሁ ላይ ያበቃል። 3ቱ ነገሮች ዕንቁ የተባሉ እነማን ናቸው የሚለው ብቻ ነው የምነግራቸው። ዕንቁ ነጋዴ እኛ። እስቲ በሉ እኛ በሉ። እስቲ ወደ ጫፍ ያላችሁት አትናገሩም? እኛ በሉ እስቲ በሉ ሁላችሁን። አሁን አንድ ላይ በሉ እኛ በሉ። ምንድናችሁ? ምንድናችሁ? እንደገና ምንድናችሁ? የምን ነጋዴ? የመንግሥተ ሰማያት በሉ እንጂ አንድ ጊዜ ሁላችሁ። ሁላችንም የመንግሥተ ሰማያት ነጋዴ ነን በሉ። የምን ነጋዴ ነን? የመንግሥተ ሰማያት ነጋዴ። በጣም ጥሩ። አሁን ወጭ አለው፣ ወጭ አለው። እሺ ወጭ አለው። ከዛስ ምን አለው? በሉ ወጭ ትርፍ ወይም ገቢ በሉት፣ ችግር የለም። አሁን ምን አለ? መንግሥተ ሰማያት ሕገ ወንጌል፣ ሕገ ወንጌል ተስፋ፣ ተስፋ እግዚእነ ኢየሱስ ክርስቶስ ምን ይመስላል አለ? ዕንቁን የሚሻ ነጋዴን ትመስላለች። ዕንቁን የሚሻ ዕንቁ እንግዲህ ብረት አለ፣ ነሐስ አለ፣ መዳብ አለ፣ ብረት አለ፣ ነሐስ አለ፣ ብር አለ፣ ወርቅ አለ። ከዚህ በላይ ዕንቁ አለ ማለት። ዕንቁ ከዚህ በላይ ይሄ መጨረሻውን፣ አሁን የመጨረሻውን ውድ ዋጋ ያለው ብዙ ዋጋ የሚያወጣውን ዕንቁ ምንድን ያደረገው ሰውየው? ያንን ሲያገኝ መጀመሪያም ነጋዴው ዕንቁ ለማትረፍ ነው የወጣው። ዕንቁ ለማትረፍ ስለወጣ ብር ያተርፍ በንግዱ አይረካም።
ብረት ቢያተርፍ አይረካም፣ መዳብ ቢያተርፍ አይረካም፣ ነሐስ ቢያተርፍ አይረካም። የሚረካው ይሄ ነጋዴ እንቁ የሚነግድ ነጋዴ እንቁ ሳገኝ ብቻ ነው የምረካው ብሎ ሐሳቡ እንቁ ለማትረፍ ነው። ሐሳቡ ትልቅ ነው። ይሄ ሰው አሁን ማደረግ ትልቅ ነገር ያለ ትልቅ ወጪ አይገኝምና ወሐረ ወሴጠ ኩሎ ዘቦ ያለውን ነገር ሁሉ ሸጠ። ያለውን ነገር ሁሉ ሸጠ። ምክንያቱም ያ ውድ ገንዘብ እንደሚያወጣልህ ስላወቀ ያለውን ነገር ሁሉ ሸጠና ያችን እንቁም ገዛት። በዚያችን እንቁ ጌጥ ይሆናል። እንቁ ብርሃን ይሆናል። እንቁ ደግሞ ምን ያደርጋል መሰላችሁ? ውድ ነውና ለብዙ ጥቅም ይሆናል። ብዙ ንብረትን ይሰበስባል። አንዱ ብዙ ነገር ይገዛል። ስለዚህ ይሄ ነጋዴ ትልቅ ያሰበ መሆኑ ትልቅ ወጪ አውጥቶ ገዛ ይላል።